ወደ እንግሊዝ ሀገር ሲሄድ አውሮፕላን ውስጥ እሱ መሆኑ ተደርሶበት በቁጥጥር ስር መዋሉን መረጃዎች ደርሰውናል። ለማንቸስተር የሚሄድ ፕሌን ውስጥ አየሁት። ሳየው አፍጥጦ አየኝ። ደነገጥኩኝና አጠገቤ የነበረችው ልጅ አረ ይሄ ልጅ እኮ ልጅቷን ትዙን ገሏት የመጣ ሰው አይደለም ወይ ብዬ ስል አዎ ራሱ ነው አለችኝ። ግራ ያጋባል አይደል? አሁን ይሄንን መረጃ ስትሰሙ በጣም ነው ደስ ያለኝ። በመያዙ ስሙን ቀይሮ ነው እርግጠኛ ባሆንም ልጁን ሐሰን የሚባል ስም ነው የመጣው። ልጁ ስሙ ማን ይባላል ስላት ሐሰን አለችኝ። ከዛ በኋላ ሐሰን የማን ፓስፖርት ነው ስላት የሱማሌ ፓስፖርት ነው የያዘው። በእርግጠኝነት በልበ ሙሉነት እንግሊዝ ውስጥ በቁጥጥር ስር ውሏል ነው ያሉኝ። ግን በጣም ያዘንኩትና እንትን ያልኩት ፎቶ አለማንሳቴ፣ ፎቶ ማንሳት ነበረብኝ። ለሚጠቁም ወሮታ እንከፍላለን ብለው ከእውነት ጎን ለመቆም ሌሎችም እንዲተባበሩ ለማድረግ እየጣሩ ያሉ ሰዎች አሉ። ግብጽ ሀገር ላይ እህታችንን ትዝታ የምትባል ልጅ ገሎ የሄደ ነው ስላት እሷም ደነገጠች። በአሰቃቂ ሁኔታ በግብጽ ካይሮ ከተማ ህይወቷ ያለፈው ሙሽራን በተመለከተ በትላንትናው ዕለት ከቤተሰቧ ጋር በስልክ ቆይታ ማድረጋችን ይታወሳል። ይህ ግለሰብ ራሱን ቀይሮ ኢትዮጵያ መግባቱን መረጃ እንደደረሳቸውና እንግዲህ በቁጥጥር ስር ውሎ ለፍርድ እንዲቀርብ የኢትዮጵያ ህዝብ ይተባበረን፣ እንደው ወንጀሉን የሚያደረገውንም ነገር ሰምቶ ይፍረደን ሲሉ እጅግ በተሰበረ ሐዘን ነበር ኑኑ ወይንም አዲስ እሷን ገና በ17 ዓመቷ ወደ ካይሮ እንድትሄድ ካደረገቻት እንደ እህትም እንደ እናትም ከተንከባከበች ጋር ቆይታ ያደረግ ነው። ይህ ፕሮግራም ከተላለፈ በኋላ ግን የደረሰን መረጃዎች ወደ እንግሊዝ ሀገር ሲሄድ አውሮፕላን ውስጥ እሱ መሆኑ ተደርሶበት በቁጥጥር ስር መዋሉን የሚመለከት የተለያዩ መረጃዎች ደርሰውናል። ከነዚህ መካከል በእንግሊዝ ሊድስ ከተማ ኑሮዋን ያደረገች አንድ የሸገር ኢንፎ ሚዲያ ተከታታይ ባለቤቷ በመጣ ሰዓት በዛ አውሮፕላን ውስጥ ያየውን ነግሮኛል ስትል እንዲህ አካፍላን ነበር። እኔ ኤደን ገብረ እግዚአብሔር እባላለሁ። እኔ ያለኝ መረጃ ባለቤቴ ቅዳሜ ተነስቶ እሁድ ነው ማንቸስተር ኤርፖርት የደረሰው እና እሱ ማንቸስተር ኤርፖርት በሚደርስበት ሰዓት ልክ ፕሌኑ ሲያርፍ በማይክሮፎን ተነገራቸው እዛው ባሉበት እንዲቆዩ እና ከዛ ስሙ ተጠራ። ሐሰን ተብሎ ስሙ ሲጠራ ከዛ ባሉበት ቁጭ እንዳሉ ብዙ ፖሊሶች በመስኮት እንዳየ እና እሱ ወደ መጨረሻ ወንበር ነበር የተቀመጠው። ከዛ ልጁ ሄዶ እጅ ከሰጠ በኋላ ወደፊት ና የተባለ ልጁ ሄዶ እጅ ከሰጠ በኋላ እነሱ ሲወርዱ እንትኖች ሆስቴሶቹ እያወሩ ሰምቷቸው ታሪኩን አያውቅም ባለቤቴ። ግን ግብጽ ሀገር ባለቤቱን ገሎ እየመጣው ተያዘ ብለው ሲያወሩ ሰማቸው ሆስቴሶቹ። ያለው መረጃ ይሄ ነው። እሱ ደግሞ ሆስቴሶቹ ያወሩትን ነው የነገረኝ። ፖሊሶቹን አይቷቸዋል። ስለዚህ ሐሰን የሚባል ሰው በቁጥጥር ስር ውሏል እዛ አውሮፕላን ውስጥ። አዎ በቁጥጥር ስር ውሏል። ይዘውት ሄደዋል። ከዛ በኋላ ይሂዱ አላቸው። ተነሱ ይሂዱ፣ አሁን ተነስታችሁ መሄድ ትችላላችሁ ተባሉ። ሁሉም ሲወርድ ሰዎች ሁሉ አላወቁም ምን እንደተፈጠረ። ብቻ ግን ዝም ብሎ ሰው የተባለውን ነው ያደረገው። እሱ ወደ መጨረሻ ወንበር ስለነበረ ብቻ ሆስቴሶቹ ሲያወሩ የሰማውን ነው የነገረኝ። ዳሱም የያዘው እሱን ነው። መልካም እንግዲህ ይሄንን የሰማው ታሪኩን። ይሄ መረጃ በትክክል የትዝታ ገዳይ ነው ወይ በቁጥጥር ስር የዋለው የሚለውን እንግዲህ እዛ እናንተ ሀገር ለንደን ያሉ ሊያግዙን ሊተባበሩ በሚችሉም ካሉ በዚሁ አጋጣሚ በአክብሮት እንጠይቃለን። ይሄ መረጃ በትክክል እሱ ከሆነ
ወንጀለኛ ወንጀሉን ወደ ፈጸመበት ሀገር ተይዞ እንዲላክና ተገቢውን ፍርድ እንዲሰጠው ትብብር እንዲያደርጉ ነው። እሱ ነው ወይ የሚለውንም ማረጋገጥ እንዲቻል እንግዲህ ከናንተ ነው ይሄንን መረጃ ያገኘ ነው። በጣም ነው ማመሰግነው። እግዚአብሔር ያክብርልን። እግዚአብሔር ይስጥልኝ። አሜን። እሺ አመሰግናለሁ። ጓደኛውን ለመቀበል ማንቸስተር አየር ማረፊያ የደረሰው የሸገር ኢንፎ ሚዲያ ተከታታይ ወንጀለኛው ተያዘ የሚለውን መረጃ ሲሰማ ከኢትዮጵያ የመጣውን ዶሮ በደስታ ነው የበላ ነው፣ ምክንያቱም ወንጀለኛው ተያዘ የሚለውን ስለሰማን የሚል መረጃ አድርሶኛል። የሚገርምሽ የዛን ቀን እንደ በፕሌኑ የሚያርፍበት ዘገየብንና ምን ሆነ የዘገየ ነው አልኩትኝ። ሲዘገይብኝ የወንጀል አድርጎ የነበረው ግብፅ ሀገር ስለተያዘን ወደ ፓይለቱ ከተጠጋ ተብሎ ተጠጋሉት ፖሊሶች ጠብቀውት ማለት ነው። ከዛም በኋላ በጣም ከደስታ ከማንቸስተር እስከ ሊድስ እስከምንደርስ ድረስ ልነግርሽ አልነግርሽም። በቃ የነበረን ደስታ የመጣውን ዶሮ ተሰብስበን ሁላችን ኦልሞስት ወደ 7 ሰዎች ነበረን። ተሰብስበን በጣም በደስታ ነው በቃ እንዴት ደስ እንዳለ ልነግርሽ አልችልም። እንደዛ ነበር ደስታችን እና በጣም ነው ደስ ያለኝ። በመያዙ ስሙን ቀይሮ ነው እርግጠኛ ባሆንም ልጁን ሀሰን የሚባል ስም ነው የመጣው። ልጁ ሀሰን በሚባል ልጅ ስም ነው የመጣው ስሙን ቀይሮ። በትክክል በግብጽ ካይሮ ሙሽራዋን የገደለው እንደሆነ እዛ ፕሌን ውስጥ ሲነገር ሰምቷል ማለት ነው ጓደኛ። ሆስቴሶቹ ራሱ ተናገሩ። ሆስቴሶቹ ራሱ ምንድነው ምናምን ብሎ ሲጠይቃቸው ልጁ እንደነገረኝ ግብጽ የገደለው ልጅ ነው፣ ግብጽ ወንጀል ያደረገው ልጅ ነው ብሎ በጣም እርግጠኛ ሆኖ ነው የነገረው። ሆስቴሶቹም ራሳቸው እርግጠኞች እንደነበሩ ለሱ የነገሩት። እንግዲህ ይሄ ነገር በደንብ በትክክል ነው አይደለም የሚለው ኃላፊነቱን አሁንም ለእናንተ ነው የምንሰጠው። በእንግሊዝ ሀገር የምትኖሩ እንግዲህ ቤተሰቦቻችን ይሄንን ነገር በደንብ እውነት ሆኖ ፍትህ እንድታገኝ እንግዲህ ቤተሰብም ልቡ እንዲያርፍ ልጁን መመለስ ባይችልም ልቡ ማረፍ እንዲችል ይህም ወንጀለኛ ለሰራው እንዲቀጣ በትክክል እሱ ነው ወይ የሚለውን እንግዲህ ለማረጋገጥ እናንተም የበኩላችሁን እንድታደርጉ ነው በአክብሮት የምጠይቀው። ለሰጠህ መረጃ ግን አጋለን እኛም ትልቅ ወዳጅ ያለን አንድ ዶክተር ሳሙኤል የሚባል በብዙ ነገር ውስጥ የሚተባበረን እሱን አሁን ከተወሰነ ደቂቃ በኋላ ደውለትና ሁሉም ነገር እግዚአብሔር ያስተካክልናል የሚል ሐሳብ አለኝ። እውነት ነው። እንግዲህ በጣም ነው የምናመሰግነው። እንግዲህ እውነተኛ ደስታ ያድርግልን ወንጀለኛው ተይዞ። አሜን አሜን። እግዚአብሔር ያክብርልኝ። አመሰግናለሁ። አሜን። እንደሰማችሁት እንግዲህ በዚህ አውሮፕላን ውስጥ እሱ ነው ብለው ያመኑ ብዙ ናቸው። ይሄ መረጃ ትክክል ነው ወይ የሚለውን በተለይ እንግሊዝ ሀገር የምትኖሩ የኢትዮጵያ ኮሚኒቲ የሕግ ባለሙያዎች ከፍተኛ ድጋፍና ትብብር እንድታደርጉልን በአክብሮት ነው የምንጠይቀው። ይህንን ጉዳይ ቤተሰብ ሰምቷል ወይ ብለን ደግሞ ወደ ኑኑ ጋር ደውለናል። ጉዳዩን በእርግጥ እርግጠኛም ባልሆን አንድ እህታችን ካይሮ የምትኖር የነበረች እንግሊዝ የገባች ማንቸስተር የምትኖር ልጅ ነበረች። አጋጣሚ ለቤተሰብ ቫኬሽን መታ እዚህ ኢትዮጵያ ቅዳሜ በ11 በፈረንጅ ማለት ነው ተነስተን ወደ ማንቸስተር የሚሄድ ፕሌን ውስጥ አየሁት። ሳየው አፍጥጦ አየኝ። ደነገጥኩኝና አጠገቤ የነበረችው ልጅ አረ ይሄ ልጅ እኮ ልጅቷን ትዙን ገሏት የመጣ ሰው አይደለም ወይ ብዬ ስል አዎ ራሱ ነው አለችኝ። ወደዚህ እንቆራጠጣል፣ ሽንት ቤትም ይገባል፣ ኔስካፌም ያዛል፣ ሻይም ያዛል፣ እንደዚሁ አልተቀመጠም። ከዛ ተነሳውኝና ሆስተሶቹ ጋር ሄድኩኝና ጠየኳት። ይሄ ልጅ እኮ ካይሮ አንድ እህታችንን ገሎ የመጣ ነው እና ስላት እሷም ደነገጠችና አረ አለችኝ። አዎ ስሙ ማን ይባላል ስላት ሀሰን አለችኝ። ከዛ በኋላ ሀሰን የማን ፓስፖርት ነው ስላት የሱማሌ ፓስፖርት ነው የያዘው ስትለኝ አረ ሀሰን አይደለም ኢትዮጵያዊ ነው ልጅቷን ገሎ የመጣ ነው ብዬ መጥቼ ተቀመጥኩ። ከተቀመጥኩ በኋላ ይንቆራጠጣል ሰውነቴ፣ ምንም ደነገጥኩና ተንቀጠቀጠ። ግን በጣም ያዘንኩትና እንትን ያልኩት ፎቶ አለማንሳቴ፣ ፎቶ ማንሳት ነበረብኝ። በእርግጥ በዛን ወቅት እንዴትም አድርጌ ፎቶ እንደማነሳ አላቅም። ራሴን የወቀስኩት ፎቶ አለማንሳቴ ነው። ከዛ ፕሌኑ ማንቸስተር ካረፈ በኋላ ፖሊሶች ገብተው ይዘውት ሄዱ። ከዛ በኋላ እኛ ወጣን እና እንደዚህ አይነት መረጃ ሰምቻለሁ።
መስዬ አሁን እኔ የምለው እዛ እንግሊዝ ሀገር ዩኬ የሚኖሩ የኢትዮጵያ ኮሚኒቲ እንዲተባበረኝ ነው አይደለም የሚለውን አሁን እኛም ጋር ፕሮግራሙ ከተላለፈ በኋላ ወደ ዝግጅት ክፍላችን ከመጡ ጥቆማዎች እንደውም 2-3ቱ በእርግጠኝነት በልበ ሙሉነት እንግሊዝ ውስጥ በቁጥጥር ስር ውሏል ነው ያሉኝ። ከመልክ መመሳሰል ነው ወይስ እንዴት ሰው ይሄንን አገናኘው በትክክል እሱ ካልሆነ የሚሉ ናቸው እንግዲህ ወደኛ የሚመጡትና እናንተም ጋር ይሄንን ነገር ሰምታችኋል ማለት ነው? ያው በትክክል ሰምቻለሁ። በትክክል ለኔም ለመስኪም ነው የነገረችን። በትክክል ነው የሰማሁት። ደግመን ነው የጠየቅናት ልጅቷን። በሚገርም ሁኔታ ነው ያስረዳችኝ። እኔ ሰውነቴ ሁሉ ተንቀጠቀጠ ነው ያለችንና እስቲ እንደው አሁን ልጅቷ በጣም ራሷን እየወቀሰች ያለችው ፎቶ ባነሳው ዶሮ እርግጠኛ ነኝ ራሱ ነው አለችኝ። እርግጠኛ ነኝ አይቼዋለሁ። እና መጨረሻ እንደውም አለች አደጋ ሁሉ የሚያመጣብን መሰለን። በጣም ነበር የሚሽከረከረው፣ በጣም ነበር የሚንቆራጠጠው። አንዴ ወደ ሽንት ቤት ይገባል፣ አንዴ ይወጣል፣ አንዴ ሚስከፍ ይላል። እና በዛ መሀል ላይ እኔም ተረበሽኩኝ። እዛ ፕሌን ወረደ። ከወረደ በኋላ ፖሊሶች መተው ወሰዱት ነው የምትለኝ። እነሱ ለሆስተሶች ይሄንን ነገር ጥቆማ ሰጥተው ነበረ እንዴት? አዎ ለሆስተሶቹ ተናግሬያለሁ። ተነስቼ ስሙ ማን ነው ስላት ሐሰን ስትለኝ ምንድነው ፓስፖርቱ ስላት የሶማሌ ፓስፖርት ነው። ይሄማ ሐሰን አይደለም ግብጽ ሀገር ላይ እህታችንን ትዝታ የምትባል ልጅ ገሎ የሄደ ነው ስላት እሷም ደነገጠች ይመስለኛል። ያው ፓብሊክ ስለተለቀቀ እሷም የሰማች መሰለኝ ሚዲያውና ደነገጠች። ከዛ በኋላ ሆስተሷ ሶስት ነበሩ ተነጋገሩና አንደኛ እስከ መጨረሻው መከታተል ጀመረች እሱን ብላ አስረዳችኝ እንደዚህ። ስለዚህ እነሱ ጠቁመው ነው በቁጥጥር ስር የዋለው ይመስለኛል። እንግዲህ ያው የውስጥ ስራቸውንም ጠለቅ ብዬም ባላቅ ይመስለኛል። ምንድነው የተረዳሁት በሆስተስ ስራ አንድ ችግር ሲፈጠር ወደ ፓይለት ይጠቁማሉ። ከዛ ፓይለቱ ደውሎ በሴኩሪቲ ያስይዛል የሰማሁት። ስለዚህ ይሄንን እንግዲህ ዩኬ ያሉ የኢትዮጵያ ኮሚኒቲ በዚህ ላይ ተሳትፎ እንዲያደርግና በትክክል እሱ ነው ወይ አይደለም የሚለውን ማረጋገጥ ቢቻል መልካም ነው። ግራ ያጋባል አይደለ? አሁን ይሄንን መረጃ ስትሰሙ በግራ መጋባት ውስጥ ነው። ግራ ነው የተጋባ ነው መሲ፣ ግራ ነው የተጋባ ነው። ያው ኢትዮጵያ እንደገባ ሰምተናል። ከኢትዮጵያ በኋላ ደግሞ እኛ ያሰብነው እዚሁ እንደሚያዝ ነበረ። ያው ቤተሰብ ተነጋግረን በፌደራልም ንግግር ላይ ነበርነው፣ በኢንተርፖልም ግን ፓስፖርት ቀይሯል፣ ፓስፖርቱ የሶማሌ ፓስፖርት ነው ሲሉን ብለው ይህንን መረጃ ስትሰጠን ጥርጣሬ ያደረብን። እውነትም ያው ብሯንም ዘርፎ ስለሄደ ሁሉንም ነገር የለፋችበትን የ10 ዓመት ብር እየከፈለ ስለመጣት እዛ ላይም 110 ሺህ ብር ከመተማ ጎንደር የገባበት ብር በጣም ቀላል ብር አይደለም። ይሄን ያህልም ስራ የሚሰራ አይደለም። ትንሽ ብር ነው። በኢትዮጵያ ግብጽ ፓውንድ ነው የሚከፈለው። በምን አይነት መልኩ ከየት አምጥቶ እንዳለም ምንም የሰጠችን ብርም የለም። ይሄ ሁሉ አመት የሰራችውን ብር ነው ይዞ ሄደው። ስለዚህ እየከፈለ ነው የወጣውም የሚል ጥርጣሬ ውስጥ ያደረብኝ። ስለዚህ የትክክለኛ ያልሆነ ዜግነትና ስም ቀይሮ ፓስፖርት አሰርቶ ገብቶ ሊሆን ይችላል የሚል ጥርጣሬውም አንቺ ጋር አለ። እዛ ደግሞ ከመልክ መመሳሰልም ይሁን ወይ ደግሞ በትክክል እሱ ሆኖ በዛን ዕለት የተሳፈሩ ይሄንን ጉዳይ የሚያውቁ ሰዎች በትክክል እሱ ነው ብለው አምነዋል። አሁን ወደኛ የመጣውን ነው ምነግርሽ። እንግዲህ እሱ እኮ በቁጥጥር ስር ውሏል
የሚል ነገርም ነውና ይሄንን ለማጣራት እንግዲህ በተለይ እንግሊዝ ሀገር የምትገኘው የሸገር ኢንፎ ሚዲያ ተከታታዮች በምትችሉት አቅም በምን አይነት መልኩስ ማጣራት ይቻላል የሚለውን እንግዲህ ከናንተ ነው ምላሽ የሚጠበቀው። እንግዲህ ያሉ መረጃዎች በተለይ ይሄ ወንጀለኛ በቁጥጥር ስር መዋል እንዲችልና ተገቢውን ፍርድ እንዲያገኝ ቤተሰብም እንዲያርፍ የዚች ምስኪን ደም እየተጣራ ነውና በምትችሉት አግዙን ነው እምለው። እንግዲህ ኑኑ ይሄ መረጃ እናንተም ጋር ከደረሰ ማስተላለፍ የምትፈልጊው ነገር ካለ እድል ልስጥ። እሺ መስዬ እግዚአብሔር ይስጥልኝ። እኔ ምንድነው ምለው እንግሊዝ ሀገር ያሉትን ኢትዮጵያንም ሆኑ ኤርትራን እንደው በዚህ በምስኪን ልጅ አሁንም እየተባበራችሁ ነው። ከትናንት ጀምሮ እያየው ነው የተለቀቀውንና እንደው በእግዚአብሔር ነው ምላችሁ። አሁንም ደግሜ ስለ ሴት ልጅ አምላክ ስለ እናት በቃ ለዚህኛው ልጅ መያዝ በቃ እናንተን ነው አደራ ምለው ከእግዚአብሔር በታችና ከተያዘልኝ እንደው እውነቴን ነው ምላችሁ ከተያዘልኝ ወደ ድርጊቱን ወደ ፈጸመበት ወደ ግብጽ ሀገር እንዲሄድልኝ በእግዚአብሔር ስም በመቤቴ ስም ነው ወንድሞቼ እህቶቼ ኢትዮጵያንና ኤርትራን እምለምናችሁ። የኢትዮጵያ በዩኬ የምትኖሩ የኢትዮጵያ ኮሚኒቲ አባላት በሙሉ አደራችሁን አደራ አሁንም ከጎኔ ናችሁ። አደራ ነው ምላችሁ አደራ ነው ምላችሁ። ይሄንን ነው ማስተላለፍ የምፈልገው። ስለዚህ በዛን ዕለት በዛ አውሮፕላን ውስጥ ተሳትፋችሁ ወይም ተሳፍራችሁ የነበራችሁ መንገደኞች ይሄን ፕሮግራም የማየት እድሉ ካላችሁ በዛ አውሮፕላን ውስጥ ምንድነው የተፈጠረው የሚለውን እንግዲህ መረጃም እንድታጋሩ ነው የምንጠይቀው። ምንም አይነት ከሱ ጋር የተያያዘ መረጃ ካለ ደግሞ ቤተሰብ ጋር ብትደውሉ እንዲሁም ደግሞ ወደ ፖሊስም ጥቆማ ብትሰጡ መልካም ነው የምንለው። እንግዲህ በጣም ብዙ ሰዎች ፕሮግራሙን ተመልክተው ሀዘናቸውን እየገለጹ ነው። አንድ ተመልካች እንደውም ወሮታውን ከፍላለሁ እኔ ለዚህ መነሻ $500 አሁኑኑ ማስጀመር እችላለሁና ለሚጠቁም ወሮታ እንከፍላለን ብለው ከእውነት ጎን ለመቆም ሌሎችም እንዲተባበሩ ለማድረግ እየጣሩ ያሉ ሰዎች አሉ። በቅርቡ ሆኖ እናየዋለን ብለን እናስባለን። እናንተንም እግዚአብሔር ያጽናችሁ። አሜን መስዬ አሜን ይሁት አሜን። እግዚአብሔር ይስጥልኝ፣ አንቺም እግዚአብሔር ያክብርልኝ እኔ እናት። አሜን። እግዚአብሔር ያጽናችሁ፣ አይዟችሁ። አዲስ ነገር ካለ መረጃውን እንቀባበላለን። በሰፊውም እንግዲህ ቁጭ ብለን እንጨዋወታለን፣ ብዙ ነገሮችን እናነሳለን። የዛ ሰው ይበለን። አሜን መስዬ አሜን።